ይባረክ ስለ ብሔርያ ሲነሳ አንድ ነገር ወደ መንፈሴ ላይ መጣ እሱ ልንገራችሁና አለፍ የዛሬ 4 ሳምንት ወይ 3 ሳምንት ከመናምን 4 ሳምንት ላይ ይመስለኛል ያገለገልኩኝ ይያለ የገባችሁ ሰዎች ሊኖሩ ይችላልላችሁ መቼም ያው የስቴቱ ያለው ሰው ማን እንደሆነ ስለማንተያይ ማለት ነውና አንድ ስልክ ኦን ሆኖ በጣም ረበሽኝ መጸለይ አልቻልኩም እኔ ደግሞ ጌታ የሰጠኝ መንፈስና ኃይል ለመግለጥ አገልግሎት ነው ጌታ የተባረከ ይሁን ፐርሱሲቭ የሆነ ቃል አይደለም ማለት የሚያባብል የጥበብ ቃልን ጳውሎስ እንዳለው እሱን አይደለም የኔ ጊፍት እና በመንፈስ አገለግል የሚረብሸኝ ነገር ብዙም አይመቸኝም ማለት በመንፈስ አብሮ ፍሎ ማድረግን አምናለሁኝና ስልኳን አንዲት ከፍታ በጣም ይረብሻል ቲ የሆስፒታል የልብ ፐልስ ሲዛባ የሚጮህ የማሽን ድምጽ ነውና በጣም ነው ሪቴት የሚያደርገው በጣም ምንም መናገርም ምንም መጸለይም አልቻልኩምና በጣም ይረብሻል ባካችሁ ፓስተር አይሰማም ፓስተር እንት ሚውት አርገው እንደዚህ አርገው ብሎክ አርገው ምናምን ይሉኛልና ባካችሁ ስልካችሁን እንደዛ አድርጉ ስል ይቅርታ ፓስተር እኔ ነኝ ካቅሜ በላይ ሆኖ ባካችሁ ቅዱሳን ባካችሁ ተረዱኝ እና ባለቤቴ ሆስፒታል ውስጥ ገብቶ ኤሲ እንትን ማሽን ተገጥሞለት ሰውነቱ ይርገፈገፋል በቃ ሊሞት ደርሷል እና በጣም ስለሚርገፈገፍ ማሽኑ በቃ እንትን ስለተዛባ የተፈጠረ ችግር ነው እና ዶክተሮቹን ነገርናቸው ምንም ሊረዱት አልቻሉም በቃ በጣም ይርገፈገፋል አልጋ ላይ እባክን የማሽኑ ድምጽ እሱ ነው እግዚአብሔር ግን ይችላል እግዚአብሔር ግን አምናለሁ በባሌና በሞት መካከል እግዚአብሔር ጣልቃ ይገባል እባክን እያለች ትጫዋለች አያችሁ በቴሌኮንፈረንስ ታገልግሉ ሰዎችን አታዩአቸው እግዚአብሔር አልሰማሁም እንዳይል ጉባኤው ማለት ነው አልሰማሁም እንዳይል ማሽን አሰማው ጌታ የተባረከው እና ታምናለሽ በጸልይ እግዚአብሔር ታምር እንደሚያደርግ አምናለሁ ፓስተር ለዛ ነው አለች በጌታ በኢየሱስ ክርስቶስ ስም የሚርገፈገፍ ሰውነትም የሚጮህ ማሽንም አሁን ጸጥ ይበል የሰማይ አምላክ እግዚአብሔር ምስክሬ ነው ወዲያውኑ ቀጣለ ጌታ የተባረከው እና ጉባኤው በቃ እግዚአብሔር በቃ ጉባኤውን በልዩ ሁኔታ ባረከ ጌታ ይባረክ ስለዚህ ልላችሁ የፈለኩት ምንድነው መንፈስ ቅዱስ ዛሬም አክቲቭ ነው መንፈስ ቅዱስ ዛሬም ይሰራል ጥያቄ ይዛችሁ መጣችሁ አመናችሁ ከጮሃችሁ እግዚአብሔር መልሳለሁ የትኛውም የጤንነት ጉዳይ ይሁን የመኖሪያ ፈቃድ ጉዳይ ይሁን የትዳር ጉዳይ ይሁን የልጆች ጉዳይ ይሁን የሥራ ጉዳይ ይሁን የፋይናንሻል ኢሹ ይሁን የትኛውም አይነት ጉዳይን እግዚአብሔር ይመልሳል አሜን እስካሁን ያደረኩት ምንድነው መሰላችሁ ኔትወርክ እየፈለኩ ነው ኮኔክትድ ነን ግን ባሩ ሙሉ እስኪሆን ድረስ ነው ጌታ ይባረክ አያችሁ ቴክስት ቢደረግላችሁ ቢደወልላችሁ ባሩ ሙሉ ካልሆነ እየተንጠባጠበ ነው የሚገባው በቃ ፉሊ ኮኔክት ስትሆኑ ግን ፍሎ ይኖራል ጌታ የተባረከ ይሁን ሃሌሉያ ልቤ ላይ ያለ ሐሳብ ያለው ቆይቷል በቃ እርግጠኛ ነኝ እግዚአብሔር ሰው ደሬ የጋበዘኝ ጊዜ አንድ ጊዜ እነሱ ላይ አንድ ነገር ተናገርኩኝ ስንት ጊዜ ሆነዋል አመት ይሆናል ስለ መንፈስ ቅዱስ እና ስለ ቅባት ስለ ምናምን የሆነ ነገር ተናግሬ ከዛ ጊዜ ጀምሮ አለቀቀኝ ከዛም ደግሞ ኦክቶበር ላይ እንደዚሁ ነገር ያለው በቆምኩበት መድረክ ሁሉ እናገራለሁ እዚህ መናገራለሁ ኦክቶበር ላይ ሻንጣት አስቀምጬ ቢደብሊው ኤርፖርት ንፋስ ወሰደው ዝም ብሎ የሆነ ነገር ተነጥቄ ወስጄ ሄጄ ምናምን እንደሚሏቸው አይነት ሶሻል ሚዲያ ላይ እንደምትሰሙት አይነት ነገር እንዳይመስላችሁ ሲሪየስ ነው ዝም ብሎ ፕሮግራም ለማድመቂያ አይደለም መነግራችሁ ጄኒውን ነው እና 2 ፊት ወሰደውና ጣለው ሻንጣዬን እና አንዲት ነጭ ቆማለች ቬንዲንግ መሽል አጠገብና ከዛ ምንድነው የሆነ ነገር የሚንቀሳቀስ ነገር እዚህ ውስጥ አለ ምናምን አለችኝ እና ከገብርኤል ጋር ያወራሁ ነበር በስልክና ያወራን ልክ እንደዛ ፒክስ ያደርገውና ሲወድቅ ደንግጬ ባለውበት መንፈስ ቅዱስ እንደዚህ አለኝ በሪቫይቫል ንፋስ ምድሪቷን መታታለው አለኝ ጌታ የተባረከ ይሁን ሃሌሉያ ይሄን እንምላችሁ ኦክቶበር 10 ቀን ነው ማስታወሻ ደብተሬ ላይ ያለ በሪቫይቫል ንፋስ ምድሪቱን መታታለው ኢፌክቱ ደግሞ ይሄን ነገር ግዑዝን ነገር ሲያንቀሳቅስ እንዳየ ግዑዝን ነገር የሚያንቀሳቅስ ኢፌክት ነው ከዝማሬና እልልታ ጭብጨባ ብቻ አይደለም ጌታ የተባረከ ይሁን ሃሌሉያ ካንሰርን የሚያስወግድ ኤችአይቪን የሚያስወግድ ቀንበርን የሚሰብር የደረቀ ማዕፀንን የሚያለመልም አያችሁ የኢየሱስ ክርስቶስ አገልግሎት የሪቫይቫል ጉልበት
ከሽብሸባና ከመንቀጥቀጥ ያልፋል። ጌታ የተባረከ ይሁን። በልሳን ከመጸለይ ያልፋል። ጌታ ይባረክ። ምክንያቱም ኢፌክቱ ይታያል። በዚህ ቪዚብል በሆነው ዓለም ላይ በቃ ማቴሪያል በሆነው ነገር ላይ የሚታይ የሚጨበጨው ዓለም ላይ የእግዚአብሔር የሪቫይቫል ጉልበት ስራን ሲሰራ ይታያል። ጌታ ይባረክ። እና እንደዚህ ነው የሚሆነው አለኝ ጌታ የተባረከ ይሁን። ቤሪያ ላይም ነገርኳቸው። ከዚህ በኋላ 30 ቀን አላገለግልም ብዬ 4 ሳምንት ዘጋው፣ ኦክቶበር እስከ ሴፕቴምበር ድረስ። እናም ታውቃላችሁ አዝበሪ ላይ የወረደው እሳት። ጌታ የተባረከ ይሁን። እና በቅርቡ ደግሞ ጸለይኩኝ። ጌታ ሆይ ይሄ አዝበሪ ላይ ዘነበው ዝናብ የመንፈስ ቅዱስ እውነት ጄኒውን ነው ወይስ እንደው ዝም ብሎ ሰዎች የፈጠሩት አለ አይደል ነገር ነው ስል ጌታ እንደዚህ አለኝ፣ እውነተኛ ነው አለ። እውነተኛ ሪቫይቫል ነው። ነገር ግን አለኝ ኦሪጂናል ኢንቴንቴ ቻፕል ላይ ልጥለው አልነበረም፣ ቸርች ላይ ነበረ ልጥለው የነበረው። ቸርች ግን ስላልተዘጋጀች፣ ቸርች ስለተኛች ቻፕል ላይ ወድቋል። ስለዚህ usher the glory of God from chapel to church አለኝ ጌታ የተባረከ። ሃሌሉያ! አሁን ከቻፕል ወደ ቸርች ትራንስፈር ያደርጋል። የእግዚአብሔር እሳት፣ የእግዚአብሔር ሪቫይቫል፣ የእግዚአብሔር ክብር ኢትዮጵያ ምድርም የሚቀጥለው ወር ሄዳለሁ ለአገልግሎት። ትልቅ ኮንፈረንስ አለ፣ ድንቅ የሆነ ፕሮግራም አለኝ። እዛ ምድርም መልእክት ይዤ የሚሄድን ነው። ቤተክርስቲያን ትነቀነቅ ዘንድ ጌታ ይባረክ። ጎኗን ካስፈለገ ጎኑን ጴጥሮስን ነክቶ ያነቃ መልአክ ቤተክርስቲያን ጎኗን ነክቶ ያነቃታል። ጌታ ይባረክ። መብላት ካለባት ኤልያስን ቀስቅሶ ያበላ መልአክ ቤተክርስቲያንን ቀስቅሶ ያበላታል። ጌታ ይባረክ። ምክንያቱም የምትሄድበት መንገድ ረጅም ነው። አያችሁ የቻፕል ኤክስፒሪየንስ እኔም አልፍ ያለው እዚህ ሀገር የመጣሁት በስኮላርሺፕ ነው። ቻፕል ጧት ሳንገባ ሄጄ አላቅም። ዳላስ ቴክሳስ ክራይስት ፎር ዘ ኔሽንስ በአምልኮ በመንፈሳዊ ሪቫይቫል የሚታወቅ ተቋም ውስጥ ነው አሜሪካን ሀገር የመጣሁት። የተማርኩት እዛ ነው። ቻፕሉን አውቃለሁኝ። ነገር ግን ቻፕል ቸርችን አይተካም። ሰምታችሁኛል? ቻፕል ቸርችን አይተካም። ቸርች ማንዴት አላት። ጌታ ይባረክ። ሃሌሉያ! የሚነቀለውን ትነቅል ዘንድ፣ የሚተከለውን ትተክል ዘንድ፣ የሚወካውን ትወጋ ዘንድ፣ የሚፈወሰውን ትፈውስ ዘንድ፣ የሚጽናናውን ታጽናና ዘንድ፣ የሚቀባውን ትቀባ ዘንድ ጌታ ይባረክ። ቤተክርስቲያን ማንዴት አላት። ጌታ ይባረክ። የፊት መጨማደድ የሌለባትን ለራሱ ያዘጋጅ ዘንድ ክርስቶስ ነፍሱን የሰጠላት ነች ቤተክርስቲያን። ችን ቤተክርስቲያን እንቀሰቅሳን ዘንድ አሳይመንት አለን። ሃሌሉያ! ስለዚህ ይህንን ቅባት ይህንን ክብር ለማምጣት ምን ይደረግ? በዚህ ዙሪያ ላይ የምናገረው ጌታ የሰጠኝ ይሄ ነው። የተገኘ ይቀባል በሚል ርዕስ ነው የምናገረው። ቅባት ትፈልጋላችሁ? ቅባት ትፈልጋላችሁ? ቅባት የሚፈልግ ለጌታ ይገኝ። ብዙዎቻችን እንደ ጦር ጀነራሎች ጌታን ከተቀበልኩ ቅድም እንደነገርኳችሁ 30 ዓመቴ ነው 50 ዓመቴ ነው እንላለን። 50 አለቃ፣ 100 አለቃ፣ ሻምበል፣ ሻለቃ፣ ኮሎኔል፣ ብርጋዴር ጀነራል ምናምን እያለ አመት ተጠብቆ እድገት የለም በእግዚአብሔር ቤት ውስጥ። ሰምታችሁኛል? 30 ዓመት በእግዚአብሔር ውስጥ ቆይቼ ዛሬ ግን ከመንገድ ላይ የጠራሁት በኔዎች ጌታን የተቀበለ እግዚአብሔር ሊገኝለት የወደደ ለእግዚአብሔር ሁለንተናውን የሰጠ ዛሬ ቀብቶት እኔ ላይ የተገለጠ ቅባት እጥፍ በሱ ላይ ተገልጦ ጌታ ሊያገለግል ይችላል። አይደለም? እውነት አለ ወንጌሉ። እዚህ ቨርጂኒያ አንዲት እህት መታ አገለገለች እና ቤራ ላይ የሆነ ነገር ሰማችና ደወለችልኝና ፓስተር ዳኒ አለችኝ። አልረሳውም አለችኝ። ምን ነው ስላት እሳት ነች፣ በቃ እሳት ይሆነች ልታይ ትችላለች። አልረሳውም አለችኝ። ምን ስላት ያኔ አለችኝ ጸለይልኝ ከአጋንንት ስራት ተፈትቼ የዛኑ ጊዜ እጄን ጭዬ ጸልየላት መንፈስ ቅዱስ ተሞልታ አሁን እሳት የሆነች አገልጋይ ነች። አንተ እየውላችሁ ሁሌ የምለው ይሄንን ነው። የኔ ራእይ ሰዎች እኔ ላይ ቆመው እኔ ያላየሁትን አሻግረው እንዳይሆን እኔ ማየት የምችልበት ስፒሪቹዋል ሳይት አለኝ፣ ስፒሪቹዋል ኢንሳይት አለኝ። የማየት የምችልበት ርቀት አለ። የኔ ቁመት የገደበውን ግን ሰው እኔ ላይ ከቆመ ግን ከዛ በላይ ያያል። ፓስተር እያደረገ ያለው ይሄንን ነው። ባለን ዘመናችን እያደረግን ያለነው አገልጋዮች እያደረግን ያለነው ይሄንን ነው። ዋይዝ ሁኑ። ጌታ የተባረከ ይሁን። ዘመን ካለ ድረስ ተጠቀሙ። መቼም ብዙዎቻችን እንደዚህ ነው። ወይ ስንሞት ወይ ስንሄድ ነው የምንመሰገነው። በአበሻው ኮሚኒቲ ውስጥ ግድ የላችሁም። ሞተን ከምታመሰግኑን ወይ ዞር ብለን እንመሰገናለን። አስተዋይ ከሆናችሁ ግን ዞር ሳለን አብረናችሁ እያለ ሪኮግናይዝ አድርጋችሁ መውሰድ የሚገባችሁ ዋይዝ ልውሰዱ።
ይሄ ሰውዬ መልካም ሰው ነበረ፣ እውነት የእግዚአብሔር ሰው ነበረ አሉት ኢየሱስ ክርስቶስ ከሞተ በኋላ ነፍሱን ከሰጠ በኋላ። ጌታ ይባረክ። ስለዚህ የተገኘ ምን አልኩኝ? የተገኘ ይቀባል። ሃሌሉያ። ጌታን ካገኘው ይሄን ዓላመቴ ነው እንላለን። ጌታን ካገኘው እግዚአብሔር ይባረክ። አሁን እያልኩ ያሉት ጌታን ስለማግኘት ሳይሆን ለጌታ ስለመገኘት ነው። ብዙዎቻችን ጌታን ካገኘ 30 ዓመታችን፣ ለጌታ ከተገኘን ግን ገና 3 ወራችን ነው። ለጌታ ተገኝ በሉት። ከጎላለ ሰው ተቀባ ዘንድ ከወደድክ ለጌታ ተገኝ በሉት። አዎ መዝሙረ ዳዊት 89 ቁጥር 20 ላይ እንደዚህ የሚል ቃል አለ። ባሪያዬ ዳዊትን አገኘሁት ቅዱሱን ዘይቴንም ቀባሁት ይላል። ባሪያዬ ዳዊትን አገኘሁት ቅዱሱ ዘይቴን ምን አልኩት? ቀባሁት ይላል። ጌታ የተባረከ ይሁን። መጽሐፍ ቅዱሳችን ስለ ቅባት የሚናገራቸው ብዙ ነገሮች አሉ። በመጀመሪያ ደረጃ ቅባት ማለት ምን ማለት ነው? ምን ማለት ነው? ቅባት ማለት አንዳንዱ ጭንቅላት ላይ የተቀመጠ እንቁላል የሚመስለዋል። ፕሬዝ ጋድ። በጣም ሲምፕል የነበረ ሰው፣ በጣም ፍሬንድሊ የነበረ ሰው ልክ የተቀባ ቀን ምን ይላል? ፕሬዝ ጋድ ሃሌሉያ። ቤተሰብ ደህና ናቸው፣ ልጆች ደህና ናቸው። ፍሬንድ ቀዥቃዥ ስላልክ ከላይ ወድቆ ኮሽ ብሎ የሚሰበር እንቁላል አይደለም ቅባት። ቅባት ማለት ሱፐርናቹራል ፓወር ነው። ዲቫይን ኢኔብልመንት ነው። ጌታ የተባረከ ኢኔብል የሚያደርግ አንተ በስጋህ የማትችለውን በሰው ጥበብ በሰው ዕውቀት የማትችለውን ነገር እንድትችል የሚያደርግ መለኮታዊ እርዳታ እንጂ ስለተንቀሸቀሽ ከጭንቅላት ወድቆ የሚሰበር እንቁላል አይደለም ቅባት። አሜን በሏ። ሃሌሉያ። ኢየሱስ ክርስቶስ ሲምፕል ነበር። ከክርስቶስ በላይ ሲምፕሊሲቲ ማንም ላይ አናይ። ያ ማለት ግን ጺሙ ማንም መቶ መንገደኛ የሚጎትተው ግን ሰው ደግሞ አልነበረም። የተከፈተ መቃብሮች ናችሁ ይላቸዋል። ዴፍ ኤንድ ሚት ስፒሪት ያለባችሁ ናችሁ ይላቸዋል። አግሬሲቭም ነው፣ በግም ነው፣ ላይንም። ሃሌሉያ። ለጌታ መገኘት ያስፈልጋል እላችሁ ፈልጌ ነው። ለጌታ መገኘት ያስፈልጋል። ስትገኙ ትቀባላችሁ። ቅባት ማለት ባጭሩ ዴፊኒሽኑ የምትዩ ሰዎች ቅባት ማለት እንደዚህ ብላችሁ ያዙት። ቅባት ማለት እግዚአብሔር ማንነቱን፣ አይደንቲቲውን፣ ባህሪውን፣ አትሪቢዩቱን፣ ዓላማውን፣ ፐርፐዙን በሰዎች ውስጥ አልፎ የሚገልጥበት መለኮታዊ አሰራር። አያችሁ፣ ጴጥሮስ ቅባቱ እስኪያገኘው ድረስ የእግዚአብሔር የክርስቶስ ማንነት በትክክል አልተረዳም። የክርስቶስን ባህሪ በትክክል አልተረዳም። የክርስቶስን ዓላማ በሕይወቱ ላይ በትክክል አልተረዳም። ስለዚህ ምን አለ? አንቺ አንድ ገረድ ፊት ቆሞ ይህን ሰውዬ እኔ አላውቀውም አላቸው። ነገር ግን ቅባት ሲመጣበት ምን አለ? የኢየሱስ ክርስቶስ አይደንቲቲ በትክክል ተረዳ። ደግሞም አትሪቢዩቱ በትክክል ተረዳው። ከዛ በኋላ ደግሞ ፐርፖዙ ስለገባው እናንተ የሰቀላችሁት አለ ነገስታቶች ፊት ቆሞ፣ አንድ ገረድ ፊት የካደ ሰውዬ እናንተ የሰቀላችሁት እግዚአብሔር ከሙታን አስነሳው ጌታና ነው። አያችሁ፣ ይሄ ቦልድነስ የሚመጣው ይሄ መረዳት የሚመጣው ምን ሲሆን ነው? ቅባት ሲመጣ ነው። ቅባት በሁለት መንገድ ከሰዎች ይሆን ላይ ይመጣል። አንዳንድ ሰዎች ማለት የተቀባ ምናምን የሚባል ነገር የለም፣ ቅባት ምናምን አትበልባክ፣ ቅባት የለም ምናምን ይላሉ። አንዳንዱ ቅባትን ዲና ያደርጋል። ሌላኛው ደግሞ ቅባት የለም ይልና ማንም ሊያስተምርህ አይገባም። ታዲያ እዚህ ለምንድን ነው 30 ደቂቃ 40 ደቂቃ የምደክመው? ቅባት የሚያስተምር ካላስፈለገ ማንም ሊያስተምራችሁ አያስፈልግም ነው የሚለው። ቅዱሱ ቅባት በእናንተ ውስጥ ይኖራልና ማንም አያስተምራችሁ ነው የሚለው። ታዲያ እኔ ለምን እዚህ አስተምራለሁ? ፓስተር ምን ያስተምራል? ለምን ቁጭ ብላችሁ ትሰማላችሁ? አዘምረን ወደ ቤታችን የሚለው ምንድነው መሰላችሁ? ይሄንን ተጠቀመና ጋንንት የቅባትን ጉልበትና ኃይል ከሰዎች ህይወት ላይ ድሬን አውት አድርገው ያለው ምንድነው መሰላችሁ? ማንም ሊያስተምራችሁ አይችልም፣ ቅዱሱ ቅባት በእናንተ ውስጥ ይኖራልና ያስተምራችኋል ያለበት ምክንያቱ ምንድነው? አስተማሪን ያዘጋጀ ስጦታ ያርጎ የሰጠ ክርስቶስ ነው። ምርኮን ማረከ ስጦታ ለሰዎች ሰጠ ካለ በኋላ አንዳንዶችን አስተማሪ ያለው እሱ ራሱ ነው፣ ኢየሱስ ነው። ያስተምሯችኋል፣ ትማራላችሁ፣ እንማራለን።
ከተማራችሁ በኋላ ግን እንደ ቤሪያ ሰዎች የትኛው ነው ትክክል? ትንቢት ቢሆን ቃል ቢሆን የትኛው ነው እንደ እግዚአብሔር ቃል የሆነው? የትኛው ነው መንፈሳዊ የሆነው የሚለውን መርምረህ መመለስ ሲያቅትህ መልሱልኝ ብለህ ሰው ጋር መሄድ አያስፈልግም። ቅዱሱ ቅባት በአንተው ስላለ የትኛው ነው ትክክል የሚለውን እሱ ኮንፊርም ያደርግልሃል። ማረጋገጫው ያለው አልቲሜት ስኬል ያለው ሰው ጋር ሳይሆን ቱምቢው ያለው ሰው ጋር ሳይሆን በውስጥ ነው። ጌታ የተባረከው። ማንም ሊያስተምር አይገባም የተባለው ምንድነው? በቃ ሰሞን ሊያደርግ ይሄ ነው ብሎ መጨረሻ ማመምተም የሚመታልህ ሌላ ሰው አያስፈልግህም። በውስጥህ የሚለይ ዲዘርን የሚያደርግ ስፒሪት በአንተ ውስጥ ገብቷል። እሱ ቅባት ይባላል አሉ። ቅዱሱ ቅባት ያስተምራቸዋል። ይህን ቅባት መቼ እንቀበላለን? ኢየሱስ ክርስቶስ ጌታን እንደ ግል አዳኝ እንቀበላለን። በመንፈስ ቅዱስ በእሳት የተሞላ ባፕቲዝም ኦፍ ሆሊ ስፒሪት በአንተ ላይ የመጣ ጊዜ አይደለም የምትቀበል። ይሄን አያችሁ፣ ትልቅ ዲሰፕሽን ይሄ ነው። እንደሱ አይደለም። እኔ አስታውሳለሁ ጌታን የተቀበልኩት መካነ ኢየሱስ ነው ልጅ እያለሁ። ከዛ በኋላ ግን ኦልሞስት 10 ምናምን ዓመት ሆኖኛል በመንፈስ ቅዱስ ስጠመቅ፣ ጾም ጸሎት ይዤ ምን ብዬ። ከዛ በኋላ ሐዋርያው ዳንኤል አጥምቆኝ ከዛ በኋላ ነው በመንፈስ ቅዱስ የተጠመቁት። እና ታዲያ በጉባኤ መካከል ሁላችንም አንድም ሰው በሌላ በአማርኛ ምናምን እንዳይጸልይ ሁላችሁም በልሳን ነው የምንጸልየው ሲባል ኢንቲሚዴት ነው የምሆነው። ከመንፈስ ወጣለሁ። በመንፈስ ሁሉ ሲባል እኔ ከመንፈስ ወጣለሁ ጭራሹ። ምክንያቱም በልሳን አልጸልይማ። ከላምጣው አንዱ ቢቸግረው የሌላውን ቀርቶ እሱ የሚለውን መድገም ጀመረ። ሲያቆም ያቆማል። ተሳቆ ማለት ነው። ስለዚህ ግን ያ ሁሉ ዘመን ግን እኔ በልሳን መጸለይ እስኪጀምር ድረስ ግን ሰዎች ይፈወሱ ነበር። በኔ እማያቸው ራእዮችና ህልሞች ዛሬም በኖረውን ህልምና ራእይ ያየሁት በልሳን ሳልሞላ በልሳን ሳልጠመቅ በፊት ያየኋቸው። ስለዚህ ዛሬ ሽፍት ላድርግላችሁ። ጌታ የተባረከ። ይሄ ማለት ግን የመጀመሪያው ፌዝ ነው። ሁለተኛው ደግሞ በመንፈስ ቅዱስ በመጠመቅ ወይም መንፈስ ቅዱስ እሳት በእናንተ ላይ ሲመጣ የምትቀበሉት ደግሞ ቅባት አለ። ጌታ የተባረከው። አሜን አሜን። ይሄኛው ቅባት ደግሞ እግዚአብሔር ማን መሆኑን የምትረዱበት ብቻ ሳይሆን ማንነቱን የምትገልጡበት ነው። ጌታ የተባረከው። ከራሳችሁ አልፎ ለሰዎች የምታስተምሩበት፣ እናንተ ትክክለኛውን የምታውቁበት የምትረዱበት ብቻ ሳይሆን ሌላውን ገልጣችሁ የምታስረዱበት፣ የሌላውን አይን የምትከፍቱበት ነው። ጌታ የተባረከው። ይሄኛው ደግሞ መንፈስ ቅዱስ በእናንተ ላይ ሲመጣ ነው። ይሄኛው ባፕቲዝም ሆሊ ስፒሪት ይባላል። ያኛው ደግሞ በመንፈስ መሞላት ይባላል። ሁለቱም ያስፈልጋል። ሁለት ጊዜ ቅባት እንቀበላለን ማለት ጌታ ይባረክ። ለጌታ የተገኘ ምን ይላል? ይቀባል። ስለዚህ ለመቀባት ለጌታ መገኘት መንገዱ ምንድነው? መጀመሪያ ጌታ ማግኘት ነው። የመጀመሪያ ለጌታ መገኘት ፕሮሰሱ ጌታ ማግኘት ነው አይደል? ለዚህ አይደል ያለው መጥቶ አገኘሁት እኮ መሲሁን አለው። ከዛ ለወንድሙ ወጣና ነገረው። እነ ጴጥሮስ ተከትለው መጡ። ለምን ሲባል አገኘነው፣ ግን አልተገኙም እኮ። እነ ጴጥሮስ አልተገኙም፣ ግን አገኘሁት ብለው ሰዎችን ያመጣሉ። ብዙዎቻችን እኛ ሳንገኝ ሰዎችን ወደ ጌታ እናመጣለን። ስለዚህ እንገኝ። ከጎላለሁ ሰው ተገኝ በለው። እገኛለሁ በሉ እስኪ። አዎ አንድ ጊዜ አንድ ሰው መልእክት ያመጣል። መልእክት የሚያመጣው ምን ብያለ መሰላችሁ? እግዚአብሔር ስለመገኘት ከተናገረ በኋላ ይጠራውና አንዱን ወንድሜ ልጸልይልህ ይለዋል። እሺ ይላል። እና ያ የሚጸልይለት ሰው የቸርቹ ጥበቃ ነበር። ሰው ያልገመተው፣ ሰው ቦታ ያልሰጠው፣ ሰው ክብር ያልሰጠው ሰው ወደፊት ይጠራውና እግዚአብሔር ዛሬ አንተን ሊቀባህ ፈልጓል አለ። ጉባኤው ቀለጠ። ለምን? የሚወጡትን የሚገቡትን የሚጨብጥ፣ የሚወጡ የሚገቡትን ቦርሳቸውን የሚቀበል፣ ዕቃ ሲይዙ እናቶች ሻንጣቸውን የሚይዝ ትሁት የሆነ ሰው ስለነበረ ሰው ሁሉ ይወደዋል። የሱ መቀባት የጉባኤው መባረክ ነበር። ስለዚህ ና እግዚአብሔር ዛሬ ቀባል ሲባል ጉባኤው በጭብጨባ በእልልታ ቀለጠ። ግን አንድ ሪኳየርመንት አለ ልጅ ሆይ ይልሃል እግዚአብሔር አለው። ምንድነው ሲል ልጅ ሆይ እባክህ በፊት የተገኘልኝ ይልሃል የሰራዊት ጌታ እግዚአብሔር ሲል ጸሎቱን አቆሞ ፈጠጥ ብሎ ፓስተሩን አየው። ተገኘልኝ ነው የሚልህ ሲለው አይ ዶንት ቲንክ ይሄ ትክክለኛ መልእክት አይመስልኝም ፓስተር፣ በትክክል ሰምተሃል መልእክቱን አለው።
ሰጠውና ምን ማለት ነው ሲባል ማንም የጉባኤው ውስጥ ፓስተሩ እንኳን የኔን አክል ቸርች ውስጥ አይገኝም። ፓስተሩ እንኳን የኔን አክል ቸርች ውስጥ አይገኝም። እኔ ውሎ አዳሬ ቸርች ውስጥ ነው። ከዚህ በላይ እንዴት ልገኝልህ? ወጋኔ ጠዋት ማታ ቸርች ስለመጣ አይደለም ለጌታ መገኘት ማለት። ጠዋት ማታ ኳየር ስለሆንሽ አይደለም። ጠዋት ማታ የጸሎት አገልጋይ ስለሆንክ አይደለም። ጠዋት ማታ የሆነ ቦታ ላይ ስለተቀመጥክ የሆነ ነገር ስላደረግክ አይደለም። መገኘት ማለት ሌላ ነው። ጌታ የተባረከው እግዚአብሔር ተገኙልኝ ብሎ ሲናገር ጠዋት ማታ ቸርች አትቅሩ አትምጡ ምናምን የሚል ሂሳብ አይደለም። እሱ ሚኒመም ሪኳየርመንት ነው። ምን ሚኒመም ሪኳየርመንት ነው። ስለሱ አይደለም። የተገኘ ምን ይላል? ይቀባል። ጌታ የተባረከው የቅባት አይነቶች መጽሐፍ ቅዱስ ብዙ አይነት ቅባቶች ማየት ይችላልላችሁ፣ ግን ሶስት መሰረታዊ ቅባቶች ማየት ይችላልላችሁ። የመጀመሪያው ቅባት ሰክሪድ አናውንቲንግ ቅዱስ ቅባት የሚባለው ይሄኛው ዳዊት የተቀባበት ነው። ሁለተኛው ቅባት ደግሞ ሂሊንግ አናውንቲንግ የሚባለው በመካከላቸው የታመሙ ካሉ ያዕቆብ ጀምስ እንደሚናገረው በሽተኞች ይፈወሱ ዘንድ ቤተክርስቲያን ሽማግሌዎች መጥተው ጸልዩ 5 ላይ እንደሚናገረው አሁን ያነበብኩላችሁ ክፍል ላይ ደግሞ 89:20 ላይ እንደሚናገረው ሰክሪድ አኖይንቲንግ የሚለው ቅዱስ ቅባት የሚለው ምን እንደሆነ የምናገርበት እሱ ስለሆነ ደግሜ እመጣበታለሁ። ሁለተኛው ቅባት ነው። ሶስተኛው ቅባት ደግሞ ሪፍሬሽ የሚያደርግ ቅባት ነው። የሚያድስ ቅባት ነው። ለምሳሌ ኢየሱስ ክርስቶስ ሲናገር ምን ያለው? እኔ ደክሞኝ መጥቶ አልቀባችኝም፣ እንዲህ አላረጋችኝም፣ በዘይት እግሬ ያሻችሁ እንደዚህ አላረጋችሁ፣ እሷ ግን ሽቷን ሰበረች ቀባችኝ ምናምን እና አልለየችኝም ነው ያለው። ለአገልግሎት አልለየችኝም ነው ተለይቷል አይደል? ወይም አልፈወሰችኝም፣ እናንተ አልፈወስከኝም፣ እሷ ግን ጸልያ ፈወሰችኝ ቀብታኝ ነው ያለው። የሚያወራው ምንድነው? በእስራኤል ታሪክ ውስጥ ደክሟቸው ስለሚመጡ ዘይት ሲፈስባቸው ድካማቸው ይለቃቸዋል። ኑሮ አድክሟቸዋል፣ ትዳር አድክሟቸዋል፣ ልጆች አድክሟቸዋል፣ ስራ አድክሟቸዋል፣ ፕሮሰስ አድክሟቸዋል። እንግዲያው ቅባት ሲመጣ ሪፍሬሽ ታደርጋላችሁ። ኃይላችሁ ይታደሳል፣ ጉልበታችሁ ይታደሳል፣ ብርታታችሁ ይታደሳል። ጌታ ይባረክ። እዛ ዝርዝር ውስጥ አልገባም። እነዚህ ሶስት መልእክቶችን ግን ዋነኛ አድርጋችሁ መያዝ ትችላላችሁ። መገኘት ያስፈልጋል። ለጌታ መገኘት የተገኘ ምን ይላል? አዎ ቅባት አስፈላጊ የሚያደርግበት ምክንያቱ ምንድነው? ለምን የሚያስፈልገው? እኔና እናንተ ተቀብተን ካልተገለጥን ሌላኛው በሐሰት የተቀባው ይገለጣል። አንታይ ክራይስት ነው የሚለው። አንታይ ክራይስት የሚለው አኖይንትድ ማለት ነው። አንታይ ክራይስት ማለት በሌላኛው በኩል የተቀባ አጌንስት ሆኖ የተቀባ በአመጽ የተቀባ ማለት ነው። ክራይስት ማለት ነው። አያችሁ፣ አንታይ ክራይስት ነው የሚለው። ክራይስት የሚለው ቃል አኖይንትድ የሚል ትርጉም ያለው። አያችሁ፣ የተቀባ የሚል ትርጉም ያለው። ግን እውነተኛው ክራይስት እንዳለ ሁሉ ደግሞ አንታይ ክራይስት ዋል። አያችሁ፣ ክራይስት ሰዎችን እንደሚቀባ ሁሉ ደግሞ አንታይ ክራይስት ደግሞ አጌንስት የሚሆኑ ሰዎችን ይቀባል። ለዚህ ነው አንዳንድ ሰዎች ሲጎዷችሁ ዝም ብሎ ከስጋ ጉዳት ያልፋል። ሲያሳዝኗችሁ ዝም ብሎ የስጋ ሐዘን ብቻ አይሆንም። ልትተውት አትችሉም። ውስጣችሁ በቃ በጣም ያማችኋል። እኔ ቅርብ እያለ ጌታዊ በቃ ተወኝ፣ ዓመት ይሻገራል ከእናንተ ጋር። ለምን መሰላችሁ? ከጀርባቸው መንፈስ ስላለ። አንዳንዱ ብዙ ነገር ተደርሳችሁ ተውታላችሁ። ሲምፕል ኢዚ። አያችሁ፣ ተቀብተ ስትገለጥ ግን ከቅባቱ ፍሬ ተተነሳ ምን ይላል መጽሐፍ ቅዱስ ሲናገር? ቀንበር ይሰበራል። በሉ እስኪ ባካችሁ። ሊያጎብጥ ያለ ይሰበራል። ጌታ ይባረክ። ሃሌሉያ። እግዚአብሔር ትልቅ ነው። የተገኘ ምን ይላል? ይቀባል። ስለዚህ ይሄን ካልኳችሁ በቀጣይ 5 ደቂቃዎች ውስጥ ወይ 7 ደቂቃዎች ውስጥ የተገኘ ሰው ባህሪያቶች ምንድናቸው የሚል ላሳያችሁና ልጨርስ። እንግዲህ እንገኝ ምን እንዴት ነው የምንገኘው ታዲያ? ቸርች ውስጥ ከጧት እስከ ማታ ማደር ካልሆነ መገኘት ታዲያ ከዚህ በላይ ምን ልሁንለት? እቀባ ዘንድ ምን ልሁንለት? አያችሁ፣ አንዳንዶቻችን ያልተገኘው ምላሳችን ነው። እግራችን ቸርች ውስጥ ቁጭ ብሏል። ምላሳችን ግን አደባባይ ነው የሚዞረው። ምላሳችን ይገኘ። እኔ ጌታ ሆይ ምላሴ ቀባው ብዬ ጸለይኩባቸው ጊዜዎች አልረሳም። ኬንያ እውነት ደግሞ ቀብቶታል። ጌታ ሆይ ቀባኝ ብዬ ስለመሰለ ያልተቀባ ምላስ አደገኛ ስለሆነ ለዛው የመንፈሳዊ ሰው ምላስ ለመሰላችሁ ዴሊቨር የሚያደርገው ከዚህ ስለሆነ ይሄ ደግሞ ሳውንድ ማይንድ ስለሆነ ሁሉ ጊዜ ላለው ከፓስተር ጋር እንትስል ጌታ ሆይ ፈውሰኝ ነው ማለት እኔ ለራሴ ጌታ ራሴን ከራሴ አድነኝ ነው ማለት the most dangerous person ለኔ ነኝ።
ራሴን ከራሴ አድነኝ ጌታ ሆይ ነው የምለው። ከዚህ ሻርፕ ሆነ ማይንድ የተሰራ የተዘጋጀ ሜሴጅ ይሄ ዴሊቨር ካደረገ የሚያመጣው አደጋ በጣም ክፉ ነው። ለዚህ ነው ታውቃላችሁ ሀገር እንደ ሀገር ተሳስረን ያለው። ኢኮኖሚው ታስሮ፣ ፖለቲካው ታስሮ፣ አስተዳደሩ ታስሮ፣ ቸርቹ ታስሮ፣ አገልጋይ ታስሮ ተሳስረን ልክ እንትናን ላዛራስን ጌታ የሚወዱ ሶስት ቤተሰቦች ሁለቱ በጣም ጌታን የሚወዱ ሰዎች ጌታ በጣም የሚወደውን ጥፍር አድርገው አስረውታል። ግን ይዘምራሉ፣ ያሸበሽባሉ፣ ግጥም አድርገው። ከዛ ምን አላቸው? በትንሣኤ ካስነሳው በሉ እንግዲህ እናንተ ደግሞ ያሰራችሁ ዝፍቱ አላቸው። እስከ ጎላለ ሰው ያሰርከውን ፍታ በለው፣ ያሰርከውን ፍታ በለው። የሞተውን ማስነሳት የጌታ ድርሻ ነው። አንተ በፈቃድ ተባብረ ያሰርከውን አንተው ነው የምትፈታ። ክሊር ሜስ ሜስ ካደረግ ሜስን ክሊር ማድረግ ያንተ ሪስፖንሲቢሊቲ። ለጌታ መገኘት አንዳንዱ በላሰው ነው፣ ሌላኛው ደግሞ እግሩ ነው። ቃዥቃዣ እንደ ያዕቆብ እግዚአብሔር ሊቀባው መጥቷል፣ ግን የለም እሱ። ስለዚህ እንካው ያዕቆብ የተባረከበት ምክንያቱ ምንድነው ቢባል ስለተነካ ነው። አልነካም። ትግሉ እኮ ቀላል እንዳይመስላችሁ፣ ሰው ተነክቶ እንዳይፈወስ ትግሉ ቀላል እንዳይመስላችሁ። እግዚአብሔር ሊነካው ሲፈልግ ሲሮጥ ላይነካ ከእግዚአብሔር ጋር ትግል። ሰው ከእግዚአብሔርና ከሰው ጋር ታግሎ አሸንፏልና ከእግዚአብሔር ጋር እታገላለሁ ብሎ አንድ የሐሰተኛ ነቢይ ተነስቷል ኢትዮጵያ ውስጥ። እደባደባለሁ እለዋለሁ እያለ ድራማ የሚሰራ ከእግዚአብሔር ጋር እታገላለሁ። ምክንያቱም ያዕቆብ ታግሎ ተደባድቦ ከእግዚአብሔር ጋር አሸንፏል። ምን ማለት ነው ታውቃላችሁ? ሰው ከእግዚአብሔር ጋር ታግሎ ማሸነፍ ማለት ይገባችኋል? ግን ማን ነው እግዚአብሔር ታግሎ የሚያሸንፈው? ታዲያ እንዴት ተሸነፋለ እኮ እግዚአብሔር። ያዕቆብ እግዚአብሔር ታግሎ አሸነፈው አለ። ተገኘለት ማለት ምን ማለት ነው? ለእግዚአብሔር ተገኘለት። ያዕቆብ ጌታ ሆይ አንተ አሸናፊ ነህ፣ እኔ ተሸንፌልሃለሁ ሲል እግዚአብሔር ዋው አለ፣ ተሸነፈለት። እስኪነካው ድረስ አልለቀቀው ነበር እግዚአብሔር። ልክ ፈቃደኛ ይኸው ንካ፣ እግሬ ነው ችግሩ፣ ምላሴ ነው ችግሩ፣ ንካ ብሎ ፈቃዱ ሲሰጠው ሲነካው በቃ ስለዚህ ተሸንፌልሃለሁ፣ የፈለከው ትደርሳለህ አለው። ይኸውላችሁ በትግል ጊዜያችሁን አጨርሱ። እግዚአብሔር ሊነካ የሚፈልገው ነገር ስጡት። ሊነካ ምን ነው ልነካ የምትፈልገው ጌታ ወይ በሉት። እኔ ልገኝልህ እፈልጋለሁ። ለአልገኝ ብሎ ያስቸገረህ ነገር የቱ ነው? ላለመባረኬ፣ ላለመስፋቴ፣ ላለመብዛቴ፣ ላለመድረሴ፣ ላለመውረሴ፣ ላለመጣሴ፣ ላለመንገሴ ምክንያቱ ምንድነው? እሱን ንካ ሰጣለሁ በሉት። እሱ ምን ይባላል? መገኘት ይባላል። ጌታ የተባረከ ለእግዚአብሔር መገኘት። ከዚህ በላይ መሄድ የሚችል አይመስለኝም። ባህሪያቶቹን ላሳያችሁ ይችል ነበር፣ ግን ሰዓት ከዚህ በላይ አለኝም። ግን አንድ ነገር ብቻ ልበላችሁ። እንደው አንድ ሁለት ሶስት ነገሮችን የተገኙ ሰዎች በፍጥነት ልንገራችሁ። መጽሐፍ ቅዱስ ክፍሎቹን ከፈለጋችሁ ጥቅሱ ልሰጣችሁ እችላለሁ። ፈጠን ብላችሁ ከያዛችሁ እናንተ ሌላ ጊዜ አንበቡ ጊዜ ወስዳችሁ አንደኛ ሳሙኤል ምዕራፍ 24 ቁጥር 6 ላይ ሄዳችሁ ማየት ትችላላችሁ። አንደኛ ሳሙኤል ምዕራፍ 25 ቁጥር 28 ላይ፣ አንደኛ ሳሙኤል ምዕራፍ 17 ቁጥር 28፣ የያዕቆብ መልእክት ምዕራፍ 4 ቁጥር 14፣ የዳዊት መዝሙር 92:10 92:10 ዳዊት፣ ያዕቆብ 5:14፣ አንደኛ ሳሙኤል 17:28፣ አንደኛ ሳሙኤል ምዕራፍ 30 ቁጥር 6፣ አንደኛ ሳሙኤል ምዕራፍ 24 ቁጥር 6፣ አንደኛ ሳሙኤል ምዕራፍ 25:28። እነዚህ መጨረሻ ላይም ደግሞ መዝሙረ ዳዊት 78:7። እነዚህ በሙሉ አንብቧቸው። እስካሁን የተናገርኳቸው መልእክቶች ውስጥ ነው ያሉት። ባህሪያቶች ውስጥ መካከል አንዱ ዳዊት እረኛ ነበር ይላል። መልካም እረኛ ነበር። እረኝነቱ ደግሞ በጥቂቶች ነው። ጥቂት በግ ነው ያለው፣ ግን በጥቂቶቹ በግ ውስጥ ታማኝ ነበር። ስለዚህ ሊቀባው ሲመጣ ምን ይላል? ባሪያ ዳዊትን አገኘሁት አለ። የት አገኘው ቢባል ከጥቂት በጎች ጋር። ጥቂት በጎች ጋር ምን እየሰራ ነው? እሱ ግን በትጋት ከበጎቹ ጋር ነበር። ስለዚህ ምን አለ? ከበጎች መካከል አለ 78 ላይ ናችሁት። ከበጎች መካከል ወሰድኩት አለ። አያችሁ፣ ከበጎች መካከል ወሰድኩት አለ። እናም
በልቡ ቅንነት ጠበቃቸው፣ በእጆቹ ብርሃት መራቸው ይላል። በኢንቴግሪቲ ኦፍ ሂዝ ሃርት ኤንድ ዊዝ ስኪልፉል ሃንድስ ነው የሚለው። ስኪል ሊደርሺፕ ስኪል አለው፣ ደግሞም ኢንቴግሪቲ አለው፣ ታማኝነት አለው፣ ቅንነት አለው። አያችሁ፣ ለመቀባት ምክንያቱ ታማኝ መሆን ነው ማለት ነው። ለመቀባት ምክንያቱ ቅን መሆን ነው ማለት ነው። ዛሬ በእግዚአብሔር ቤት ውስጥ ብልጦች ሞልተው ቅኖች ተገፍተዋል። ብልጦች አደባባዮቹን ይዘው ቅኖች ዋጋ ከፍለዋል። መጽሐፍ ቅዱስ ግን ሲናገር ክፋት አመጽ አፏን ትዘጋለች፣ ቅንነት ግን ፊትን ታያለች። ለምስኪኑ ተስፋ አለው፣ አመጽ ግን አፏን ትዘጋለች። ዳንኤል የተናገረው ታስታውሳላችሁ አይደል? ንጉሥ ሆይ 1000 ዓመት ንገስ፣ በልቤ ቅንነት ተገኝቶብኛልና እግዚአብሔር መልአኩን ልኮ ያንበሳውን አፍ ዘጋው፣ አልጎዱኝም አለ። ጌታ የተባረከ። ሞት አይጎዳም፣ በሽታ አይጎዳም፣ ድህነት አይጎዳም፣ አመፀኞች አይጎዱም። ምክንያቱም የልብ ቅንነት ካለ እግዚአብሔር የአመፅና የአመፀኞቹን ጉልበት የሚዘጋ መልአክን፣ ኃይሉን፣ እሳቱን፣ ክብሩን፣ ቅባቱን ይልካል። ጌታ ይባረክ። ስለዚህ አንዱ ካራክተር ይሄ ነው። ወንድሞቹ ግን አሉት የልብን ክፋት እናውቃለን፣ አንተ አመፀኛ አሉት። አለ እግዚአብሔር what የልብን ክፋት እናውቃለን። እነዛን ጥቂት በጎች ከዛ ምን አለ ሰው ሁሉ ታዲያ ንጉሱ ጨምሮ እየፈራ እየሸሸ ድንኳን ውስጥ እየተደበቀ እኔ ቆሜ ደፍሬ ካየው ይሄ ታዲያ ቀላል ነገር ነው አላችሁ። ሰው ዋስ ቢግ ዲል ሁላችሁ እኮ ሸሽታችኋል፣ እኔ እኮ ደፍሬ ቆሜ ያለው ብላቴ ነው። ታዲያ ምን ይደንቃል? የልብን ክፋት አውቃለሁ። ልብ ላይ ነው ችግሩ ሲል እግዚአብሔር ከዙፋን ላይ ሆነ ኖ እንደ ልቤ ይሆን። እግዚአብሔር የሚናገረው ታውቃላችሁ፣ ሰዎች የሚናገሩት ነው። ሰዎች ለሚናገሩት ትክክል አድሬስ የሚያደርገው የልብ ችግር ነው ሲል ነው። እንግዲያው በሰዎች ልጆች ልብ መካከል እንደሱ አይነት ልብ የለም። የሱ ልብ የሚመስለው እንደውም የኔ ልብ ነው። እንዲህ አይነቶቹ ይቀባሉ። መቀባት ትፈልጋለህ? yes። ሁለተኛው የሚገርማችሁ ነገር ትዕግስቱ ይገርመኛል። ዳዊት የልብ ክፋት ሲለው ጠጠር 5 ጠጠር እኮ ኮሮጆ ላይ ሁሌም ከሱ አይለይም። ክንፋሩን ብሎ መጣል ይችል ነበር። ግን እኛ እንመልሳለን፣ ጠጠር አንወረውርም። ግን ወደው ጌታ ይገስጽ ተወጋ ወጋውት ብለን እዛው ፍላፊ ተናገረን እንሄዳለን። እሱ ግን ወጋውም ተነቀልም አላለም። የልብ ክፋት ምናምን ሲል ይሄ ሰውዬ በቃ ጥይት ሊያበላሽብኝ ነው፣ ጠጠር ሊያበላሽብኝ ነው ብሎ ይሄ ጠጠር ኮሮጆ ውስጥ ያለው ለወንድሜ አይደለም፣ ይሄ ኮሮጆ ውስጥ ያለው ለጎልያድ ነው አለ። ጌታ ይባረክ። ይሄ ጠጠር የሚጥለው ማንን እንደሆነ አውቃለሁ፣ ብሰነዝር በግንባር እንደምደፋ አውቃለሁ። ነገር ግን ጠጠር የተዘጋጀው ለጎልያድ ነው፣ ለጃይንት ስፒሪት ነው አለ። ጌታ ይባረክ። ሰይፍን መልሰው። አያችሁ ኢየሱስ ክርስቶስ ያለ ሰይፍን መልሰዋል። ለምን መሰለ? ሰይፍ የተዘጋጀው በመናፍስቱ ዓለም ላይ የሰዎችን አእምሮ የሚያጣም የሰዎችን ምላስ የሚያንቀሳቅስ ለዋታንን የሚያንቀሳቅሱትን አንደበቶቻቸው ይከለክል ዘንድ መናፍስቱን ትመታበት ዘንድ ነው። ወንድም ላይ ተሰነዝርበት ዘንድ አይደለም። ዛሬ እርስ በራስን ያዋጋን ጠላት ዞር አለ። እስኪ ዞር አለ በሉ ባካችሁ። እኔ ዞር በማለት አምናለሁ። ዞር በማለት አምናለሁ። ዝርዝሩ ይቅርባችሁ። በሳኦል ፊት በጽግላግ የተፈጠረውን ታስታውሳላችኋል። የማይገባውን ጦርነት ሊዋጋ ይሄዳል አለ። ኧረ ተው። አንዳንድ ጊዜ ታውቃላችሁ መዋጋት የማይገባንን ውጊያ እንዋጋለን። እናም ብዙ ነገሮችን እናስማርካለን። እስኪ ጎል ላለው ሰው ያንተ ያልሆነን ጦርነት አትዋጋ በለው። አንድ ጊዜ ሆነ ወሬ በዛብኝና አንድ ጊዜ ሰበሰብኳቸውና ለዘልኳቸው ወገኖች አንድ ነገር ልንገራችሁ አልኳቸው። እኔ ክርስቶስ የሰጠኝ አሳይመንት አለ። እናንተ የራሳችሁ አሳይመንት አላችሁ። ስጋችሁ ያመጣው ይሁን ሰይጣን የሰጣችሁ አሳይመንት ነው አላውቅም። ሰይጣን የሰጣችሁ ልትሰሩ ከወሰዳችሁ ስሩ። ስጋችሁ የሰጣችሁ ከሆነ ልትሰሩ ከፈልጋችሁ ስሩ። እኔ ጌታ የሰጠኝ አሳይመንት ስላለ ሌላ አሳይመንት አትስጡኝ። እኔ አሳይመንት እየሰራው ነው አልኳቸው። ከጎላለው ሰው ንገረው ጌታ የሰጠኝ አሳይመንት አለ በሉት። አሜን። ጌታ ይባረክ። ስለዚህ ሄጄ ፍልስጤምን ሊዋጋ ህዝቡን ነፃ ሊያወጣ የተቀባ ዳዊት ሄዶ ከፍልስጤም ጋር ወግኛ አብረን እንሰለፍ እንዋጋለን፣ እስራኤልን ገትራቸዋለሁ። ስትራቴጂውን አውቃለሁ፣ ቴክኒካውን አውቃለሁ። የቸርች ፖለቲካ እኔ በደንብ አውቀዋለሁ። ግደላችሁም እናንተ አቦ ችግር የለም ምናምን ብሎ ከአሕዛብ ጋር ዲል እንደማድረግ ማለት ነው። ቸርች እንዴት እንደሚፈረስ ነው ያውቃለሁ።
ስተከል እንዴት እንደሚተከል እንደማቅ ላፍርሰው ካልኩኝ እንዴት እንደማፈርሰው አውቃለሁ ማለት ነው። አናምነውም። ይሄ ሰው የሞላጫ ብጤ ነው። ትናንትና ኧረ በኋላ ቢታረቅና ቢወጋንስ ይቅር ይላሉ ግማሹ። ሌሎቹ መንገድ ሲጀምር ሲመለስ ሚስትና ልጆቹ ምኑ የሉ የማይገባውን ጦርነት ሊዋጋ ስለወጣ እናም ልቡን በእግዚአብሔር አበረታ ይላል። የሚቀቡ ሰዎች ልባቸው በእግዚአብሔር ይበረታል።